በምን አማረሽ የሬዲዮ ፕሮግራም የተዘጋጀ ባሎች ለሚስቶቻቸው ዛሬ ገንፎ ይሰራሉ ሙያቸውን እናያለን አብራችሁ እኔ ሲሰራ በልጅም አላውቅም ዛሬ ማየቴ ነው ቤት ውስጥ ትልቁ ስራዬ ሻይ ማፍላት ብቻ ነው ዛሬ ወደ ሚስከሩ ይጣኛል እስቲ ከነሱ ማራለሁ ያስባል መጀመሪያ ድስቱ ይቀርበው ከሳለ እንግዲህ እንዳለ ሁሉ ማቴሪያል ቀርቧል ሶስት ቆጥረን ነው የምናስጀምረው ወይስ እንዴት ነው ምን እናድርግ አንደኛው ትንሽ ቢዘገይ ልምድ ስላለው ዘግይቶ ቢጀምርላቸው ዘንድሮ እንዳይበላሽ ብላመታትሪክ እንዳያረግ ይሄው ዋንዴ ባንዴ ክዳን ወይና ባንዴ ክዳን ጋር ተደረሰ ዳኞቻችንን ሳላስተዋውቃለሁኝ ወይዘሮ ፀሐይ ወልደ ጊዮርጊስ ወይዘሮ ጌጤነሽ ደስታና ወይዘሮ አበበች እንድሪስ የዚህ የገንፎ አገነፋፍ ዳኞች ናቸው 1 2 3 ጀምሩ እሺ ተጀምሯል እንግዲህ ሞራል ይጠይቃል ዛሬ ምን አይነት ገንፎ ነው የምትወደው? የቡላ የገብስ ሳይሆን አይ ቡላ ነው ለመጠገን ይመስላል። ሰላም እንዴት ነህ? ለመስራት ምን ግብአቶችን ተጠቀምክ? ያው እንግዲህ እኛ እሺ ቀጥሎ ነው የምንበላው ከነሱ አትሳክስራ ሽንኩርት ጆሮ ነገር ደስ እንዴ እሷ ገፍቶ እየጨረሰ ነው እንዴ በምን ፍጥነት ነው እዚህ ደረጃ የደረስከው ከሳቱ ነው ምን ተጠቀምክ ምን ተጠቀምክ ሙቆሃ በርበሬ ከዚህ በፊት አገንፍተህ ታውቃለህ? ገንፎ አገንፍተህ አታውቅም? እንደውም እንትን መስሎኝ ነበር ተጋቢ ነው የሆነው ተጋቢ ነው ሽሮ መስሎኝ ነበር ጀመረ ሀሳቡን የቀየረው እየጓጎለብህ ነው እሻው እንዴት ጥሩ ነው እግዚአብሔር ይመስገን አገነፋፉ እንዴት ነው ይሄው እያልነው እየታገለ ነው ከዚህ በፊት ገንፎ አገንፍተህ ታውቃለህ? በትክክል ባለሙያና ሚስት ምንም ይመስላል ስትቀምሰው እንዲህ አይነት ስጋት ትንሽ ያው የራሷ ብቃት ስላላት ባለሙያ ባላለኝ ትላለች ትንሽ አርሳ ታውቃለህ? አዎ አርሻ ካታውቃለሁ የተወሰነ ሰርቻ አውቃለሁ ገንፎ ያገነፋ ማለት ብዙ ጊዜ ሰርቼላት ባላውቅም ግን የተወሰነ ጊዜ ገንፎ ሰርቻ አውቃለሁ ስለዚህ እኔ ነኝ አሸናፊ ነው የምትለው አይ አላውቅም እዚህ ጋር ግን ብቃት አለኝ እያለ ስለሆነ ሙያ በልብ ነው እሱን እንጃ እሺ እንዴት ነው እግዚአብሔር ሙያቸውን እንዴት እያዩት ነው? ቆንጆ ነው። ኧረ ለክፉ አይሰጡ? አይ ለክፉ አይሰጡ። ለክፉ አይሰጡ። እኔማ ሽንኩርት ሳትጨምርበት እያልኩት ነበረ። አይ ጥሩ ይዘዋል። ጥሩ ይዘዋል። አያሰቡም። ለማረስ ብቁ ናቸው? አይ ብቁ ናቸው። ብቁ ናቸው። ጥሩ ነው። ብቁ ናቸው። ምን ይጠብቃሉ? የትኛው የሚያሸንፍ መስሎታል? አይነገርም እንዳይገና አይነገርም አዎ አይነገርም አያያዙ ግን የትኛው አሪፍ ነው ከሶስቱ አይ ጥሩ ነው አያያዛቸው ሶስቱ አዎ ጥሩ ነው አያያዛቸው ገንፎ ግን ዋናው ነገሩ ምንድነው መቀመሙ ነው እና ማሸቱ ማገንፋቱ እንዳይጓጉል አዎ እንዳይጓጉል ሰላም ነኝ እንዴት ነው ፕሮግራሙ እንዴት አገኙት በጣም ያምራል በጣም ድንቅ ነው ባለሙያ ናቸው አዎ ኧረ እውነት ገንፎ ላይ የተለየ ነገር ገብቶ ያዩት ያጋጠሙት ከተለመደው ነገር ውጪ ምንም ከገንፎ ውጪ በኮሰረት ይነጠራል እንትኑ ቅቤ ከሌለ ዘይቱ በኮሰረት ተደርጎ ይነጠራል ለምን እንዲኖረው ነው አዎ ቅቤ እንዲል ማለት ነው ከዛ ደግሞ በጣም
እሺ ገንፎ ላይ በጣም ባለሙያ የሚያሰኘው ነገሩ ምንድነው? አበሳሰሉና አሻሻቱ። አበሳሰልና አሻሻቱ። አዎ ለምን እንትን ከጓቆለ እንትን ሲያገነፋው አሁን አንዳንዱ እንደሞ ይሆናል፣ አንዳንዱ ደግሞ ትክክለኛ ገንፎ ነው ይወጣል። በጣም ነው የማመሰግነው እናቴ። እሺ እኔ ወርቅ ያንተ ገንፎ በጣም አሪፍ ይመስላል። አበሳሰሉ ጠቆር ብሏል። ስቀልድ ነው። አንተ ግን ልምድ አለህ መሰለኝ። እውነት ይሄ ልምድ አለው። የእሱ ትንሽ ወደ አጥሚት ይሄዳል። ወደ አጥሚት ያደራል። የመጨረሻ ፍክክር ላይ ናቸው። እስኪ አንዴ ሞራል ስጧቸው። አልተቻለም። ብዙ ገንፎ እንደሰራ ታስታውቃል። ባድበለበል አይደለም እያለ ነው። ይህንን ቀምሼዋለሁ። ትንሽ ጨው ያንሰዋል። ያም ትንሽ ለቀቅ ብሏል። ይህንን ነው የመረጥኩት። ቆንጆ ነው። ይሄኛው ጥሩ ነው። ይሄ ጥሩ ነው። ያ ትንሽ ደረቅ አለ። ያኛውም ትንሽ ውሃ በርከት አለ እንጂ ጥሩ ነው። በሌለ ውሃ ሁሉም አሸናፊዎች ናቸው። ከአሸናፊዎች ውስጥ ደግሞ አሸናፊውን መግለጽ ያለብን ወደዛ ዞርና ምን አማረሽ ላይ ያለሽ የስራ ድርሻ? እንግዲህ ምን አማረሽ ላይ በዋና አዘጋጅነት ከጅምሩ ጀምሮ የሬዲዮ ፕሮግራም ምን አማረሽ መስራችና እስካሁን ድረስ አብሬ ዘለቅኩት ለሶስት ነው ፕሮግራም አዘጋጆች ሶፊያ መሐመድ፣ ያሬድ ደገፉ፣ እኔም ህይወት አራጌ በምን አማረሽ አብረን ተመሰረተ እስካሁን ድረስ ቆይታ አድርገናል። ምን አማረሽ ያዘጋጀው ኢቨንት አላማው ምንድነው? እንግዲህ አላማው ምንድነው? ምን አማረሽ የሬዲዮ ፕሮግራም ማለት በሴቶች ዙሪያ የሚሰራ ነው። ሴቶችን እናቶችን ማገዝ፣ ጎበዝ እናቶችን ማውጣት፣ በወሊድ ጊዜ የሚኖርባቸውን ጫና በምን መልኩ መቅረፍ ያስፈልጋል የሚለውን ባለሙያዎችን እያመጣን እየጋበዝን ባሎችስ እንዴት ነው ሚስቶችን ማገዝ ያለባቸው፣ ህመሙን በደንብ መታመም እንዳለባቸው የሚያሳይ ጀግና እናቶች እንዳሉ ማሳወቅ። ግን ይህንን እውቅና አንዳንድ ጊዜ ይህን የሚባል ፕሮግራም አለ እንደዚህ ምን ይሰራል የሚለውን ነገሮች ከወዳጆች ጋር ሆነሽ ማክበሩ በራሱ የሆነ ነገር ስሜት ይሰጣል። አሁን ዛሬ እንዳየሽው አያቶች ነበር ሲዳኙ የነበሩት የገንፎ ውድድር ላይ ወንዶች ተወዳድረዋል። ስሜቱን እንዲያውቅ የበለጠ መሰራት ያለበት ላይ እናቶች ላይ ህፃናቶች ላይ ልጆች ላይ መሰራት አለበት የሚል ሀሳብ አለ። እንኳን ደስ ያለ። እንኳን አብሮ ደስ አለ። ሙያን ከማን ተማርክ? አመሰግናለሁ። ልደቱ ብርሃኑ እባላለሁ። የኪነ ጥበብ ባለሙያ ነኝ። ኮሪዮግራፈር፣ የባህል ተወዛዋዥ ኮሪዮግራፈር ነኝ። ይህን ሙያ ከቤተሰብ ነው የለመድነው። እናታችን በጣም 6 ወንድ ነው የወለደችው። ሁላችንም ሙያ ነው ያስተማረችው። ከዶሮ ኬክ ሁሉ አይነት እንጀራ ሴት ስለሌለ ግዴታ መማር ነበረባችሁ። ነገ ስትወጡ የት ነው የምትሰሩት? አገር ወጣችሁ ልትሄዱ ትችላላችሁ። እኛ ተወልደን ያደግነው ቦንጋ ነው። ከፋ ዋና ከተማ የደቡብ ምዕራብ ኢትዮጵያ ቦንጋ ከተማ ላይ ነውና ሙያ በጣም ነው። ጠጅ ሁላ ታስተምራናለች፣ ጠላ እና እያንዳንዱ ሁሉ ነገር ነው እና የምታስተምርና ማዘር በጣም ነው ከወፍጮ ቤት እህል ገዝተን ምኑ። ስለዚህ ሙያው ከዛ ነው የመጣው ነው የምትለኝ? ከማዘር። ሚስት አላገባህም? እሺ ለወደፊት ሚስት ምንድን ነው የምትላት? ማለት የምትፈልገው እንዳላት እንዴት አድርገህ እንደምታረሳት ንገራት እንጂ። እንዴ ሴቶች መታረስ አለብን አይደል? መደገፍ አለብን አይደል? እስቲ ንገራት። ማረስም ሞክሬያለሁ። የዘመድም የአክስትም ቤተሰቦች ምናምን አርሻለሁ። ሚስትንስ?
ሚስት ወሪት እየመጣች ነው። ንገራት ለምትመጣው ሚስት ስትመጪ ምንም አይነት እስከ ወልዳ እስከምትነሳ እኔ ነኝ ማርሳት። ያው እንዳታስቢ እያለ ነው ወደፊት ሚስቱ። እድለኛ ነሽ። ብዙ ነገር ነው የሚሰራው። ገንፎ ብቻ አይደለም፣ ገንፎ ነው፣ እንጀራ ወጡንም ዶሮንም ሁሉ ነገር። ወደፊት ሚስት ታድለሻል። እና ያው ሙያ አለኝ ብለሽ ደግሞ እንዳሻሽ አብረን ነው የምንሰራው። ምን አማረሽ በላት እስኪ። ምን አማረሽ? ብዙ ነገር ነው የሚያምራቸው። ውጭ ግን አልፈልግም። ቤት ውስጥ የሚመጣውን ነው የምፈልገው። የሚገዛ ነገር ሳይሆን እዛው ቤት የሚሰራ